ነው የገዛሁት። ገባሽ? ጊዜ ዮናታን፣ ሁሉም ነገር ለማየ እናገራለሁ። እሺ ሁላችሁ እንዳለ ነው የምናገረው። ከዛ በኋላ ያኔ እንደሚፈጠር አብረን እናያለን። ሂጂ ንገሪያታ። ሰሚኛለሽ? የአንቺ ቤተሰብ ነው የሚፈርሰው። ሂጂ ንገሪያታ። ከዚህ በኋላ አንተም ዳጣም ሰላም ሁላችሁም የቤት አትኖራትም። እሺ ዳጣንም ከዚህ በኋላ አታገኛትም። እሺ ሰሚኛለሽ? ዳጣ ላይ ጫፏ ላይ ራሱ አደርሽም። ገባሽ? በተከበረ ቤት ካደግሽው አንቺ ይልቅ መንገድ ላይ የተጣለችው ዳጣ እጥፍ ትበልጥሻለች። ገባሽ? ደግሞ አንቺ የሴትነት ክብሩን ታውቂያለሽ እንዴ? ወጉን ታውቂዋለሽ? ሴትነት ማለት እኮ እንትንና ጡት በያዝ አይደለም። በቃ አትሰሚ ናታን፣ በቃ አትስደበኝ። እሺ እሺ ናታን፣ እንደዚህ እኮ ሁላ ነገር ነው እማዬ መስማት አለባት። ትሰማለች። ከዛ ሁላችሁ ተስፋች ከቤት ትባረራል። አይ አባዬ እኔ አላልኩትም። እሱ ለአንቺ ቤተሰብ ሲጨነቅ አንቺ በግልብጥ እንደገና እሱን ታስፈራሪዋለሽ? ንገሪኝ፣ ለምንድን ነው ክፍል ውስጥ ካሜራ የገጠምሽው? ቆይ ሰው ሚስጥር ብሎ ያስቀመጠውን ነገር ለምንድን ነው የምትሰርቂው? ይሄ ሁሉ አለበቃ ብሎሽ ቀለበት ካላደረክልኝ የእናትና የአባቴን ትዳር አፈርሳለሁ ብለሽ እንዴት ትዝቻለሽ? አብጌል ምን ላርግሽ? ቆይ ምን ባረግሽ ነው የምትለውን ግን ታውቀዋለህ? ምን እያልክ ነው? በቃ ዳጣ እቀፊኝ፣ ሳሚኝ። በቃ ሁሉም ነገር ለቅስፈት እንርሳ። ዳጣ ሳሚኝ በቃ። እንዴ እነማዬስ? አባዬም እኮ አለ። ዳጣ ታያቸው ይኑሩ፣ ሁሉንም ነገር እንርሳው። አቶ ደረጀ ዛሬ እንግዲህ በሚገርም ሁኔታ በጣም ጭንቀትና ስትረስ ውስጥ ነው የሚገኘው። እንግዲህ በአቢጌል የተነሳ በእርግጥ ስህተቱ የራሱ ስህተት ቢሆንም ግን ደግሞ አንዳንድ ነገሮች እውነትም ቢሆኑ ቦታና ጊዜያቸውን ጠብቀው ካልሆነ አላግባብ ነውና የሚሆኑት። እንግዲህ አቶ ደረጀ ዛሬ በራሱ ልጅ በአቢጌል የተነሳ እንግዲህ ያልሆነ ሁኔታ ውስጥ ገብቷል። እንግዲህ ራሱን ለማጥፋት ራሱ እየተዘጋጀ ነው። ክላስ ይዞ እንግዲህ ማለት የገመድ ይዞ ራሱን ለመስቀል እንግዲህ ወደ አቢጌል ደረጀ ክላስ ነው ሄደው። አቢጌል እንደሚታወቀው እንግዲህ ክላስ ተዘግቶባት ነው ያለችው። ናታን ክላስ ማለት ነው። ቤተሰቦቻችን እንግዲህ ደረጀ ሌሊት ተነስቶ ክላሷ ድረስ ሂዷል። የሄደውም እንግዲህ ይመስለኛል ይሄው ላንቺ ብዬ እንግዲህ ለዚህ በቅቼልሻለሁኝ አይነት ነገር ኑዛዜ ወይም ደግሞ እንግዲህ እሷን ያዋል አይደለ እንዲጸጽታት ወይ ደግሞ የሆነ የሚሰጣት አማራጭ አለ ብዬ ተስፋ አድርጋለሁ። አንደኛ ራሴን ላጥፋ ወይስ ደግሞ ይሄን ነገር አርፈሽ ይዘሽ ትቀመጫለሽ እስከሞት ድረስ እኔ ነገሩን እንትን እስካላልኩ ድረስ አርፈሽ ትቀመጫለሽ ወይስ ራሴን ላጥፋና ልገላገልሽ አይነት ጥያቄ የሚያቀርብላት ይመስለኛል። ምክንያቱም በጣም ስሜታዊ ሆኗል። ነገሮች ከሚችላቸው በላይ ሆኖበታል። በዛ ላይ ደግሞ ወይዘሮ ማርታ በቃ የሆነ ነገር እንደተፈጠረ አውቃለሁኝ። በቃ ካሁን በኋላ እኔም በቃኝ ደህና ዝም ብዬ ምንም ያላየው ያልሰማው መስጊድ ዝም ስል ጊዜ ምንም ማላቅ መሰለ ሆይ በማለት እንግዲህ የምሬት ድምጽ አሰምታለች። በዚህም እንግዲህ አቢጌል የት ናት ብላ ስጠይቀው አቢጌል እንግዲህ ከባድ ጥፋት አጥፍታለች፣ እዛ ክላስ ተዘግቶባታል ነው ያለው። ምንድነው ብለሽ አትጠይቂ ብሎ ነው እንግዲህ ወይዘሮ ማርታንም እንትን ያላት። ወይዘሮ ማርታም እንግዲህ በቃ እኔ እናንተ ግን ከመጀመሩ ነው እንደዛ አይነት ነገሮች መደባበቅ የጀመርነው። ስለዚህ ማስተካከል ያለብን ነገር ማታስተካከል ከሆነ እኔ ራሴን እርምጃ እወስዳለሁኝ በማለት ነው እንግዲህ እሷም የተናገረች። ቤተሰቦቻችን ይሄ ነገር እስከ መቼ በቅቶኛል፣ ደክሞኛል፣ በቃ የመጨረሻ ነገሩን አስተካክል በማለት ነው እንግዲህ እንትን ያለው ቤተሰቦቻችን። እሱንም ያው እንግዲህ በቀጣይ የምናየው ነው የሚሆነው። ግን ደረጀ በጣም እንደሌለው ነገር ውስጥ ገብቷል። የእውነት ለመናገር በቃ በጣም ከባድ ነው። ተጸጽቷል የሰራው ስህተቱ። ግን ለዛውም እንግዲህ ሳያቅ ወይም ደግሞ በአጋጣሚ በአንድ ቀን 2 ቀን በተሰራ ስህተት ይሄው ይሄን ያክል መስዋዕትነት አስከፍሎታል ማለት ነው። 20 ምናምን ዓመት ጉዞ አብሮ ተጉዞ አሁን ደግሞ ይባስ በጣም ልናገር ምን ላድርግ የሚለው ነገር በጣም በከባዱ የሌለው ውጥረትና ጭንቀት ውስጥ ከቶታል። አቶ ደረጀም እንግዲህ ነገሮችን ለመቻል ቢሞክርም ያሁኑ ግን በጣም ከባድ ሆኖበታል። በተለይ አቢጌል እንግዲህ ያደረገች ያለችው ነገር በጣም ከባድ ነው። እንዳያችሁት ናታንን እንግዲህ ያችን ደብዳቤ ከያዘች በኋላ እንደ ማስፈራሪያ እሱን በመጠቀም ይሄ ነገር ማታደርግ ከሆነ ለማይናገራለሁኝ እያለች ናታንንም እንግዲህ አንዴ ኮንፈረንስ አመኝ አንዴ እንትን በላይ ስትለው ነበረ። በመጨረሻም እንግዲህ ናታን ያደረገው ነገር ምንድነው? ምክንያቱም ታቅሙ በላይ ሲሆንበት በዛ ላይ ደግሞ የሚወዳትን ዳጣን በቃ ሊያሳጣው ነው ይሄ ነገርና ምክንያቱም የአቢጌል ስራ በጣም ከባድ ነው። የሚገርማቸው ስቲል የዛሬው የመጨረሻውን ትራሱ እየጠራው ለምንድነው እምቢ ብለህ የሄድከው? ለምንድነው እኔ ስጠራህ ባለበት አቤት ብለህ የማትቆመው? ሲቀጥል ደግሞ ከውጭ መተህ ለምንድነው የማትስመኝ? ግንባሬን ስምኸኝ አቅፈኝ የማታልፈው ምን አስበህ ነው እያለች ነበር እንግዲህ ናታንን ከፍ ዝቅ ስታደርገው የነበረው። ምክንያቱም ያችን ነገር ማስፈራሪያ ስለያዘች ናታንን እንደፈለገች ማንቀሳቀስ ነበር የምትፈልገው። ሶ እንግዲህ ናታንም ያደረጋት ነገር ምንድነው? አረባክሽ ነው እንዴ? ከዛስ
የምርሽን ነው እንደው ግን የእውነቴን የዛን ሰዓት አዎ ቀለበት አድርግልሻለሁ አገባሻለሁ ስልሽ የእውነት መስሎሽ ነው? አንቺን እንኳን አይደለም ላገባሽ ይቅርና በዚህ ምድር ላይ አንቺና እኔ ብቻ ብንቀር ራሱ ዞር ብዬ አላይሽም። አንቺ አሁን ሴት ነሽ እንዴ? ሴትነት እኮ ጡትና እንትን በያዘ ብቻ አይደለም። ሴትነት ማለት የራሱ እንትን ያለው አንቺ በሀብታም ቤተሰብ መካከል እንደዚህ እኮ ነሽ ቅብጥ ብለሽ ካደግሽው ዳጣ ዱር ተጥላ መንገድ ላይ ያደረችው 2-3 እጥፍ ትበልጥሻለች። ስለዚህ አንቺን ራስሽን ደግሞ ከዳጣ ጋር ታወዳድሪያለሽ እንዴ? እመኚኝ ንገርሽ ስሚኝ እውነታውን ስነግርሽ እኔና ዳጣ አይንሽ እያየ እንጋባለን ብሎ ነው እንግዲህ የነገራት። እንደዚህ ሲላት ና ብዬል በቃ አትስደበኝ በቃ ምናምን ብላ ነው እንግዲህ ሙጭሪያ የገጠመችው ከናታን ጋር። ናታንም እንግዲህ በያርፈች ተቀመጭ ብሎ እንግዲህ ወረወራት ማለት ነው ከአንዴ 2-3። ከዛ በኋላ በሩን ዘግቶ ቁጭ አደረጋት። ምክንያቱም አቶ ደረጀ እንደሚታወቀው ክላስ አስገብታ አስቀምጥልኝ ብሎ ስለነበረ በዛን ምክንያት እንግዲህ እዛው ራሱ ክላስ ቁጭ አድርጎ ጠበቀው ማለት ነው። ከዛም አቶ ደረጀ መጣ። ከዛ በኋላ እንግዲህ ናታንን ቁልፉን ሰጥታኝ ብቻ ነው ያለው። እንግዲህ አቶ ደረጀ ያለውን ነገር ሁሉ ነገራት ማለት በቃ ብሶቱን በቃ በእንባ ሁሉን ነገር ገለጸላት። ግን ምንም አይነት እንትን የላትም፣ ጸጸት እናንተን ምንም የላትም። በነገራችን ላይ አቢጌል ማለት ነው የሚገርመው አቶ ደረጃ ያን ሁሉ ነገር ብሏት እንደዛ ሆኖ እያለቀሰ ውስጡ ተሰብሮ ያን ሁሉ እንዴት አንድ ልጁን ገደለ ታስቢኛለሽ? 2 ልጆች ማሳደግ ተቅቶት አንድ ልጅ አንቆ ገደላት ብለሽ እንዴት ልጁን አባት ልጁን ገደለ ብለሽ ታስቢኛለሽ? በአንቺ ላይ ተነሳ የት ልሂድ እሪ ብሎ እንግዲህ ያን ሁሉ አፍስሶባት የሚገርመው እሱ ውጥት ብሎ ማንም ከዚህ እንግዲህ በኋላ ራስሽን አስተካክለሽ ራስሽ ሆነሽ እስካልመጣሽ ድረስ ይሄው እመኝኝ ይሄ በር አይከፈትልሽም ብሏት ነበረ። እንዴት ባለው እንግዲህ በር ተቆልፎባት እዛውን ያለችው የሚገርመው ደረጃ እንደዛ አድርጎ በሩን ቆልፎባት ስልኳን ቀምቷትኝ ከዛ ሲሄድ እሷ ቀጥታ ወደ ሀሳብ ነው የገባችው። አባዬ ግን ቆይ እንደዚህ ያለኝ ዳጣ እናቷን አታውቅም እና እናቷን ታላወቀች እንዴት አረ ይሄ በራ እንዴት ተከፍቶ ለማየ በረገርኳት ትላለች። ያንን ሁሉ ብሏት ሂዶ ማለት ነው ጋይዝ አስባችሁታል? እዚህ ያንን ሁሉ ነገር ተናግሮ ያንን ሁሉ እውነት በጣም እንኳን አይደለም ለሷ እንኳን አባት እንደዛ ሆኖ ሲናገር ይቅርና ጋይዝ የሆነ የማይታወቅ ሰንበዲ መንገድ ላይ እንኳን በዛ አይነት ብሶትና በዛ አይነት ምሬት ቃላቶችን ሲያወጣ የራሱ የሆነ ትርጉም እናንተን ይኖረዋል። ከሰዎች የምትረዱት የሆነ ነገር ይኖራል። ግን ምንድነው ናታን ማነው አቢጌል በቃ ምንም ኧረ እንዴ እሷ እያሰበች ያለችው ቶሎ ብላ ለእናቷ እስከምትነግራት ቤት ውስጥ የሚቀጣጠል ትዳሩ ነገር ውስጥ የሚተራመስ እንግዲህ ናታን ይሄን ያክል ለአንቺ ቤተሰቦች እንትን እያለ አንቺ እንዴት ነበር ያላደረጀ ግን ያረግ ጭራሽ መስሚያ የላት የሚገርመው ማለት ነው። እና አቶ ደረጀ እንግዲህ ያን ሁሉ ለፍልፎ ዳጣ ማንሆና ይቅርታ አቢጌል እንግዲህ በዚህ ልክ ነው እስካሁን ያለችው። ወይዘሮ ማርታም እንግዲህ ካልነገርክ እያለች ነው። አቶ ደረጀ እንግዲህ በመጨረሻ እንግዲህ ገመዱን ይዞ ወደ አቢጌል ክላስ ሄዷል። እንግዲህ ያው እንዳልኳችሁ ቤተሰቦቼ ይመስለኛል እንግዲህ ምርጫ ሊሰጣት ነው። 1 ልሞትልሽ፣ 2 ደግሞ አለመናገር ትወስኛለሽ። እሱን ነው እንግዲህ ሊያስመርጣት የሚችለው ብዬ አስባለሁኝ። እናንተስ ምን ትላላችሁ? ሰላም ውድና የተከበራችሁ ቤተሰቦቼ ሰላምታዬ ባላችሁበት የዓለም ዳርቻ ይድረሳችሁ። እግዚአብሔር ይመስገን ከኔ ጋር ሁሉ ነገር ሰላም ነው። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ሁሌም አብራችሁ ስለሆናችሁ በጣም አመሰግናለሁ ቤተሰቦች። ወዳችሁ ፈቅዳችሁ ስለምትከታተለኝ ምስጋና ልከፍ ያለ ነው። ላይክ አድርጉልኝ ፕሊዝ። አይታችሁ በቃ ዝም ብላችሁ አትለፉ ፕሊዝ። ምክንያቱም የእናንተ ላይክ ለእኔ በጣም ትልቅ ቫልዩ አለው። ላይክ ስታደርጉልኝ ዩቲዩብ ሼር ለሰዎች ያደርግልኛል። ስለዚህ በቃ ለእኔ መልካም እገዛ ነው። ከእናንተ ግን ምንም የሚከፈል ነገር የለም ማለት ነው ቤተሰቦች። እንደ ውለታ እንድንትን ሳታዩት ወይም ደግሞ ይህንን በቃ ላይክ አድርጉ ፕሊዝ። ሰብስክራይብ ማድረግ ያላደርጋችሁ ደግሞ ሰብስክራይብ አድርጋችሁ ደወል ምልክቱን በማጥቆር አብሮነታችሁ አይለኝ በማለት እንግዲህ የዛሬ ቪዲዮችን ይመስላል። ያው እንግዲህ አቢጌል ደረጀን እዚህ ደረጃ አድርሰዋለች። እስኪ መጨረሻው ምን ይሆን እንግዲህ አቶ ደረጀም ደግሞ ገመድን ይዞ ከአቢጌል ክላስ ገብቷ። እስኪ እናንተ ሀሳብ አስቀምጡልን። ሌላው እንግዲህ ናታና ዳጣ ደግሞ አቢጌል ክላስ ያው በተዘዋሪ ናታና ዳጣ አቢጌል ክላስ ነበር ያሉትና እንግዲህ እነሱ ደግሞ የሌለ በቃ ይሄንን ጭንቀት ሀሳብ እንርሳውና በቃ በፍቅር ጉድ እንሄድ እያሉ ነው እነሱ በፍቅር ጎዳና እናት ያምሯቸውን እያነጎዱ ነው የሚገኘው። እዚህ ወይዘሮ ማርታ ብትመጣ ማለት ነው ጋይስ ልጇ ክላስ እነሱ ኧረ ወይኔ ሌላ ጦርነት ሊያስነሱ ነው እንደ ጋይስ የሚገርም ነው። እና የዛሬው ቪዲዮአችን ይሄን ይመስል ነበር። በቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆዩ። ላይክ አይረሳ።